እናቴ ምን አባይ እናትሽ በጣም ደህና ናት። በፎቶ አታሳየኝም አባይ? እኔ ልጅ አልወልድማ። ሲጀመር የወለደችኝን ሳላገኘው ልጅም ወልዶ ለምን ወልዳል? ግን ሰላምን አባቱ ማን ነው ንገሪኝ ብዬ ማስጨነቅ ነበረብኝ። ማን ነው ቆይ እንደዚህ አይነት ሀሳብ ያነሳ? ኤቢ ናታ? ኤቢማ ከመጀመሪያውም ብላ ነበር። ግን ያው እሷን መቼም ቢሆን አላምናት። አዎ እዚህ ቦታ መቀመጥ ደስ ይለኛል። አንተም ግን እዚህ ቦታ መምጣት ደስ ይላል። ሰው ከሌለ ምን ችግር አለ? አንቺ ከቤቷ አንዱን አታውቅም። ናታን እኔ መቼም አላደርገውም። ሰላምዬ እንግዲህ ልጇን ታገኘች በኋላ ደስታ በደስታ ሆናለች። እንግዲህ ወይዘሮ ማርታ ራሱ ሰላም ምንድነው ባህሪዋ ተቀየረብኝ እያለች ትገኛለች። እንግዲህ በተለይ ለዳጣ ያላት አመለካከት ሰላም በጣም እየተለየና በጣም ከፍ እያለ መጥቷል። ምንም ጥያቄ የለውም። እንግዲህ እናትነት የ20 ዓመት የህይወቷ ጉዞ ወይም በ20 ዓመት የከፈለችው መስዋዕትነቷን ዛሬ አግኝታ ደስታዋን እያጣጣመች ትገኛለች። ያው በሙሉ ኮንፊደንስ በሚባል ሞን ታወቀች። ያው ሰላም ልጇ ዳጣ እንደሆነች አውቃለች። ግን ያው ዳጣ ደግሞ እናቷ እንደሆነች ስላላወቀች በመፈልገው ልክ እንደማለት ባትችልም ግን ደግሞ የውስጧ ጥያቄ ተመልሶላት ፈጣሪዋን እያመሰገነች ትገኛለች ማለት ነው። ያው እግዚአብሔር መቼም የሚሳነው ነገር የለም። ስለዚህ ያው እንግዲህ ከ20 ዓመት ጥበቃ በኋላ ልጇን አግኝታለች ማለት ነው ቤተሰቦቻችን። በዛም እንግዲህ በጣም የሌለ እየተንከባከበቻት ነው። እንግዲህ ሰሞኑን የምታድረው አብራትኝ ነው። በዛ ላይ ደግሞ ቢያንስ ምግብ አዘጋጅታ በሚገባ መልኩ ነው የምትንከባከባት። በቃ በአፋፏ ነው የምታጎርሳት ይሄን ሰሞን። በዛ ላይ ከሳሽ ምግብ አልበላሽም የሚለው ቁጥጥር ስትወጣ ስትገባ ደግሞ ምግብ ተቋጥሮላት ነው እንግዲህ የምትንቀሳቀሰው። እሱም ነገር እንግዲህ ለዳጣ ራሱ ሌላ ጥያቄ ፈጥሮባታል። ለሰላምዬ ምንድነው እንክብካቤ ያበዛሽብኝ እኮ እያለቻት ነው ማለት ነው። እንግዲህ ያው ምግብ ግን በጣም እየተጠቀሰ የሆነ ቦታ ስትይ እንግዲህ እንዳያችሁት አውልታ ደረጀ ጋር ሰላም አጥቅሳ በቃ ትሰጣታለች ማለት ነው ለዳጣ። እና ደረጀ ለራሱ እንዴ ምንድነው ይሄ ነገር ምንድነው እያላት ነበር። እና አላቅም ግን በቃ ሰሞኑን በተለይ በጣም እየተንከባቸበች ነው ሰላምዬ እያለች ነበርና እሷ ለራሷ በጣም ገርሟታል። ግን ያው ሰላምዬ ያው የስሜቷን ነው እናትነቷን ያው በድብቅም ቢሆንም በቃ ያላትን ነገር እየገለጸችላት ነው የምትገኘው። ዳጣ ደግሞ ያው እናትነቷ በቃ በተለይ ሰላም ላይ ስትንከባከባት በጣም ነው ሌላ ግራ ተጋብቷታል። በዛ ላይ እናቷን በቃ እናቴን ባቃት ብላት እንትን ትላለች ማለት ነው። አባቷን እንግዲህ ደረጀን እየጠየቀችው ነበረ። እናቴ ግን ደህና ናት እንዴ? እናቴ የት ናት? እስኪ በፎቶ እንኳን ሳየኝ እያለችው ነበርና ደህና ናት፣ አዎ በጣም ደህና ናት፣ ሰላም ናት እያላት ነበርና በቃ ንገረኝ ለምን ስትለው በቃ ምንም እንዳትይ እንዴ መሐላሽ ልታፈርሽ ነው እንዴ? እኔ እኮ ነገሮችን አስተካክዬ እስከምነግርሽ ድረስ እንዳትጠይቂኝ ብዬሻለሁ እያላት ነበርና ያው በባለፈው እንግዲህ ሌላ ጥያቄ አልጠይቅህም ብለው ነበርና ዳጣ በዛም እንግዲህ በህይወት እንዳለች በቅርብ ደግሞ ነገሮችን አስተካክሎ ከእናቷ ጋር እንደሚያስተዋውቃት ቃል ገብቶላት ነበረ። እሱ በዛም ምክንያት እንግዲህ ዳጣም ድጋሜ ላጠይቀው ቃል አስገብቷታልና እንግዲህ ቆይ ቃሉን ያፈረሰ በልጁ ይደርሳል ነው። ስለዚህ በልጆች እንዲደርስ ትፈልጊያለሽ እንዴ ያላት ነበር ደረጀና እንግዲህ ያው ዳጣም ባካኔ ልጅ ያልወልድም ምን አይደርስም በልጆች እያለችው ነበር። ከዛ ለምን ሲላት ማለት ነው እንዴ እኔ ራሴ እናቴን ያላወኩኝ የወለደች እናቴ ያላወኩኝ ሌላ እናት ምናምን መሆን ያምረኛል እንዴ ምናምን እያለችው ነበር ደረጀና ደረጀም በእንደዛማ ይባልም እያላት ይገኛል ቤተሰቦቻችን። ሰላም ግን በጣም ደስተኛ ናት ከሚባለው በላይ እንግዲህ ልጇን አግኝታ አሁን በጣም ደስ ብሏታል። መቼ ነው ግን ምነግራት እናቷ መሆኑ ይሄን መቼ ነው ለዳጣ ምነግራት እያለችው ነበር ደረጀ ደውላ። ኧረ አንቺዬ እባክሽ ተይኝ ካልነገርከኝ ብለሽ ነገርኩሽ። አሁን ደግሞ ሌላ ችግር ለመፍጠር እንደዚህ የምትሆኙ
ምንድነው እኔ እያየሽኝ ነው እኔ እንደ ሸረሪት ድር ተወጥሬ እያየሽኝ ትንሽ ለኔ ሳታስቢልኝም እንደ ያለ እንግዲህ ደረጃ በጣም እየተናደደ ነበር። በነገራችን ላይ ጋሽ ደረጃ አሁን ያለበት ሁኔታ በጣም ከባድ ስትረስ ውስጥ ነው ያለው፣ ማለት ጭንቀት ውስጥ ነው ያለው። በቃ እዚህ ጋር ዳጣ እናቴን እያለች ታስቸግረዋለች። ሰላም ደግሞ እንግዲህ ልጇን እንኳን ካወቀች በኋላ መቼ ነው እናቷ መሆኗን የምነግራት እያለች እየጠየቀቻት ነው። ከዛ ሶስተኛ ደግሞ አሁን ወይዘሮ ማርታ እሱ ቀድሞ መናገር እንዳለበት ነው እንትን ፊልም ያደርገውና ስለዚህ እሱን ለመናገር ደግሞ ለማርታ ይሄን ነገር ለመናገር በጣም ሌላ ግራ ተጋብቶታል። በዚህ መካከል ላይ እንግዲህ ሰላም ደውላለት መቼ ነው የምነግራት እናቷ መሆኔ ስትለው በጣም ነው የተናደደው ደረጀ። ወይኔ በስመ አብ እንዴት አይነት ጭንቀት ውስጥ ነው ያለው ደረጀ። አያሳዝንም ጋይስ? የሆነ ያሳዝናል። ግን ያው የሱ በፊት ጥፋት ቢኖርበትም አያያቻችሁ አንዳንድ ጥፋቶች ዋጋ ያስከፍላሉ። ነገሮችን መጀመሪያ መጠንቀቅ፣ ሁለተኛ ደግሞ ነገሮች ከሆነ በኋላ እንደዚህ መደረግ የለበትም እና ደረጃ አሁን ላይ እንግዲህ ያለበት ነገር በጣም ከባድ ነው። በዛ ላይ ደግሞ አሁን ላይ በተለይ ወይዘሮ ማርታ ሌላ ጭንቀት ውስጥ ገብታለች። ምክንያቱም እንግዲህ የአካባቢው ሰው ጉምጉምታ፣ የሰዎቹ አሽሙር ወይም ጥያቄ የፈጠረባት ነገር በጣም ከባድ ሆኖባታልና በጣም አስጠርጥሯል ማለት ነው። እንግዲህ ለደረጀም እንደዚህ ብላ ስትነግረው ደረጀ የራሱ ቡራ ካርዮ ነው ያለው። ችግሩ የራሱ ነው፣ ግን ቡራ ካርዮ ነው ያለው። ተቆጣ ማለት ነው። እና እሷ ምን ታድርግ ታዲያ? ምን ታድርግ? እሷ እኮ ምንም አይነት ጥፋት የለባትም። በነገራችን ላይ ወይዘሮ ማርታ ሰው የተወራውን ነገር በቃ ምንድነው ምናምን ስትል በቃ እሷ ራሱ እኮ ትተው ኖራለች። ግን አሁን ከአቅሟ በላይ ሆነ የሰው ወሬ ነገሮቹ ምናምን እና በዛ ምክንያት እንግዲህ እሷም ውስጧ በጣም እየተረበሸ ይገኛል። ደረጀም እንግዲህ ምንድነው ማን ነው ያወራው? ምንድነው የሚያወሩት ነገር እኮ ቀላል አይደለም እያለ ነው የሚገኘው። በነገራችን ላይ ደረጀ የሚያውቀው ጉዳይ የለውም። ይሄን ነገር የምታውቀው ስለ ሰላም እርግዝና ሰላም ብቻ ነች። አዎ እንግዲህ ተናትየዋ ውጭ ማን ያውቃል ባትሉኝ ማለቴ ያረገዘችው ከደረጀ ነው። ግን ማን እንዳስረገዛት አያውቅም። ደረጀ ራሱ የሱ ልጅ መሆኑን አያውቅም። እና ቤተሰቦቻችን በጣም ከባድ ነው እንግዲህ ዳጣ ድራማ በጣም እየተማርንበት ያለ ድራማ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ቤተሰቦቼ። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁ። ላይክ የረሳችሁ ላይክ፣ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጋችሁ ደወል ምልክቱን አጥቁሩ። ባይ